እሺ ጀማው እንግዲህ ክለባችን ያለበትን የዲፌንሲቭ ሚድፊልደር ችግር ለመቅረፍ የ22 ዓመቱን ብራዚላዊ አንድሬ ሳንቶስ ከቼልሲ በ50 ሚሊዮን ፓውንድ እየተፍተፍ እያለ ወር ደግሞ ከአግሪመንት እንደደረሱ ዴቪድ ኦርንስቴን በኢንስታግራም ፔጁ ገልጿል። እንግዲህ የተጫዋች በጣም ፒስ የሆነ ተጫዋች ነው። ቦክስ ቱ ቦክስ የሚሮጥ ተጫዋች ነው። ትንፋሽ አለው፣ አቅም አለው ምናምን። እስቲ መጥቶ ዩናይትድ ያለበትን የዲፌንሲቭ ሚድፊልደር ችግር ይቀርፋል አይቀርፍም አብረን የምናየው ይሆናል። ስለዚህ ተጫዋች ደግሞ መረጃ በደንብ ሰበስብና ጥናታዊ ጽሁፍ የማቀረብ ይሆናል። ይመቻችሁ። ይሄው ደግሞ ሌላ በሽታ ከቼልሲ ቤት ይዞ ሊመጣ ነው ማንቸስተር። እንዴት ነው ቆይ አንዳርጌ ሳንቶስን ማለት ነው እንዴት ነው የምታመጡ? አንዳርጌ ሳንቶስ ከየት ነው የሚመጣው? ለምንድን ነው የሚመጣው? ተጫዋች አጣንኛ አንዳርጌ ሳንሶና እኔ ቋውን ለቼልሲ እኮ የገርናንቾን ነገር ሊበቀልብን ነው። ቀጥታ ሊበቀል የገርናንቾን 50 ሚሊዮን ፓውንድ ለዚህኛው ልጅ ይፈልጋል የተባለ ነው። 50 ሚሊዮን ፓውንድ ጀማው ይታኛ አተቃጠለ። እኛ እኮ ቼልሲ ቤት ሄድን። መጨረሻችን ቼልሲ ቤት ልንለቃቅም ቼልሲ ቤት ሄድን። አረባካ አረና የሚስነቁ ጭራሽ እያፋጠሩት ነው ዝውውሩን። ጀማው ሼር አድርጉላችሁ እስቲ ምን ትላላችሁ ስለዚህ ዝውውር? አንድሬ ሳንቶስ ቱ ማን ዩናይትድ ሂር ዊ ጎ ይላል። ማን ዩናይትድ ከወልማርት አንድሬ ሳንቶስን አስፈርማለች ማለት ነው በ50 ሚሊዮን። ገባር ወልማርት ሄዳ ቀለል ረከስ ያለ ነገር ሾፕ ማድረግ ነበረባት፣ ግዴታ ነው። ገባር መጥፎ ተጫዋች ሆኖ አይደለም ግን የማን ዩናይትድ ተጫዋች የሚጠብቀው የ100 ሚሊዮን ወርልድ ክላስ የሆነ ሚድፊልደር ነው ይጠብቃል። ሃይላይት ላሳየህ እስካሁን ድረስ የማን ዩናይትድ ትራንስፈር ዊንዶ ምን እንደሚመስል ማለት ነው። አብዩ እያየሽ በደንብ ብለሽ እንደዚህ አድርገሽ እያየሽ ኤደርሰን ከዛ ሳንቶስን ማለት ለኡጋርቴ ሪፕሌስመንት ከሆነ አሪፍ ነው። በቃ አሁን ኤደርሰን አለ ቤንች ተጫዋች፣ አንድሬ ሳንቶስ አለ ቤንች ተጫዋች። አሁን የሆነ ወርልድ ክላስ የሆነ ሚድፊልደር ካመጣችሁ ተሟላ ችሏል። ካልሆነ ግን ማለት ነው በቃ ገባር ለካሰሚሮ ፍሮም ቲሙን ያመጣችሁት ነው ምልሽ። ገባሽ አይደለ? ሃንግማን ደግሞ ምንም ነገርሽ ይሸጣል። ሚስትሽ ይሸጣል። ገባሽ አይደለ? ኪድኒሽ ይሸጣል። ምንም ነገር ይሸጣል። በሪዞ ወጣሙት ማንቋቋት ነው። እስቲ አሪፍ ነገር ካለ ራሱን የመጥቼ ወልማርት ገባር ሰብሰብ ያለ ነገር መግዛት ካስፈለገኝ ራሱ ምናምን ነገር ልገዛ እችላለሁ። ባልፈልግም ማለት እኔ ራቆት ፎቶ ነው እየመሰለኝ ነው። ግን አላህ እንደዚህ ርካሽ ዋጋ ምናምን ከሆነ እኔም ሾፕ ላደርግ እችላለሁ ነው የምልሽ። ሃንግማን ለማንቸስተር ዩናይትድ ደጋፊዎች ኮንግራ፣ የምሬ ነው የምላችሁ። በጣም አሪፍ ዝውውር ነው። 50 ሚሊዮን ተጋነን አልተጋነነም የሚባለው ነገር አሁን ባናነሳው ጥሩ ነው። ግን ፊርማው እጅግ በጣም የሚጠቅማችሁ ፊርማ ነው። አንድሬ ሳንቶስ ዘንድሮ በደንብ ላየው ሰው በጣም አሪፍ የሚያድግ ችሎታ ያለው ፕሮሚሲንግ የሆነ ተጫዋች ነው። የቼልሲ ደጋፊዎችና ቼልሲ ግን ሀሳባችሁ ምንድን ነው? ከምሬ ነው የምላችሁ። ማለት ቼልሲ ምን ያህል ለዝውውር ገንዘብ እንደሚያወጣ ታውቃላችሁና ምን አይነት ፖሊሲ ነው እያራመዱ ያሉት? ጥሩ ተጫዋቾች ብቅ ማለት ሲጀምሩ ወገባቸውን አምናም ባይዘው ብዙ ነው የሸጠው እኮ ቼልሲ እኮ አምና በጣም ሸቅሏል። መግዛት ብቻ አይደለም ሸጧልም። ዘንድሮም ቢሆን አንድሬ ሳንቶስ አሪፍ የሚባል ልጅ ሸጠው። እንዴት ነው ነገሩ? ለማንኛውም ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓኬጅ እንግዲህ አስፈርሞታል። አሁን ምርመራ እንዲያደርግ ሜዲካል እንዲያደርግ ቼልሲ ፍቃድ ሰጥቷል ማለት ነው። ማን ዩናይትድ ሁለተኛ ፈራሚያቸውን እንግዲህ ያገኙ ይመስላሉ። ጥሩ ፈራሚ ነው ማለት ነው። መጀመሪያ ቶናሊን ትመኛለህ፣ ከዛ ሳንቶስን ታስፈርማለህ። ከዛስ ቹዋሜኒን ትመኛለህ፣ ከዛስ ሳንቶስን ድጋሜ ታስፈርማለህ። ከዛስ ፈርናንዴዝን ትመኘውና ድጋሜ ሳንቶስን ታስፈርማለህ ማለት ነው። በቃ ግርጣት ጌጧ የሆነች ክለብ ማለት ትርፍዬ ነች። ቼላው ግን አንደኛ በቃ ግንትር ኤፍሲ ብያለሁ። ታገነትራለህ ነው ማለት፣ ታደነዝዛለህ፣ ታፈዛለህ። እኛ እንዳለፉት ዓመታት አገንትረ ነበረ። ተረኛዋ ግንትር ትርፌ ነች። ሳንቶስ ዩናይትድ ለማንኛውም ሂርቢጎ እየተባለ ነው እንግዲህ ሊባል ጥቂት ነው የቀረው። የመቻችሁ ግን አሪፍ ፊርማ ይመስላል። ያው ሌላኛው ማንደበል እንግዲህ ካዝሚሮ በጥቁሩ የመቻችሁ ግን ለማንኛውም የት ይደርሳል ያሉት ዛፍ ቀበሌ ቆርጦት ማለት ማንቸስተር ዩናይትድ ነው። እኔ በአንድሬ ሳንቶስ ሸዋሸዋ ተሰርታችኋል ከምር 100% ማለት እችላለሁ። የ2 ዓመቱ አንድሬ ሳንቶስ ከቼልሲ ማንቸስተር ዩናይትድን በ50 ሚሊዮን ፓውንድ ተቀላቅሏል። ቼልሲዎች ቆንጆ ሸዋሸዋ ነው የሰራችሁት። ከስትራስቡርግ ነበር ያመጡት አንድሬ ሳንቶሶችን ከቼልሲዎች ማለት ነው። 48 ሚሊዮን ፓውንዱ ቀጥታ ገዛ፣ 2 ሚሊዮን ፓውንዱ ደግሞ ብቃቱ እየታየ
የሚከፈል ይሆናል። ለኔ በጣም ብራዚላዊ ማይመስለኝ ካጮቱ ጭምር በጣም ማይመቸኝ ተጫዋች ቢኖር አንድሬ ሳንቶስ ነው። እኔ ማንቸስተር ዩናይትዶች ለስንት ሲጠበቁ አንድሬ ሳንቶስን ማስፈረም ችሏል። ሳንድሮ ቶናሊ፣ ማቲያስ ፈርናንዴስ ሲሉ ነበር። በስተመጨረሻ ይህ የ22 ዓመት ብራዚላዊ ተጫዋች ላይ መውደቅ ችሏል። አብረን እናየዋለን። እኔ ግን በፍጹም ማይመቸኝ ማልወደው ተጫዋች ነው። ይመቻቸው። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። እኔ እንግዲህ ያስደስት ያሳዝን አላቅም፣ ብቻ ልጁ መጥፎ ልጅ አይደለም፣ የሚገርም ልጅ ነው። እኔ አንደርሬትድ ከምላቸው ተጫዋቾች አንዱ ነው። አብሶ ደግሞ 6 ቁጥሮች በጠፉበት ዘመን ይሄ ዲፌንሲቭሊም ከኳስ ጋርም አሪፍ ይሄ ባላንስ አድርገው የሚሄዱ ተጫዋቾች በጠፉበት ዘመን ይሄ ልጅ በጣም ጥሩ ልጅ ነው። ቼልሲ ቤት አይተነዋል፣ የተወሰነም ጨዋታ ቢሆን የሚገርም ልጅ ነው። በጣም ስትሮንግ ነው። ሃፍተርኖቹ አሪፍ ናቸው። በፕሬሸር ውስጥ ኳስ መቀበል ይችላል። ፕሮግሬሲቭ ፓሶቹም አሪፍ ናቸው። አብሶ ዲፌንሲቭሊ በጣም በቃ ታክሎቹ፣ ኢንተርሴፕሽኖቹ የሚገራርሙ ናቸው። አሪፍ ልጅ ነው። ግን 50 ሚሊዮን ምንሼ ነው። 50 ሚሊዮን በ12 ሚሊዮን ነው ቼልሲዎች የገዙትና 50 ሚሊዮን 22 ዓመቱ ነው፣ የሚያድግ ነው። ግን ብሩ ምንሼ በጣም ብሩ በስቷል። ሌላ ደግሞ በዚሁ ነው ወይ የምናቆመው ነው። ኤደርሰን እና ሳንቶስ ሁለት ለብራዚል ያልተጠሩ ሚድፊልዶችን አስፈርመን ነው ወይ ከፕሪሚየር ሊግ ቶፕ ክለቦች ጋር እንምንፎካከረው ወይስ ደግሞ አንድ ኤሊት የሆነ ጥሩ ተጫዋች ይመጣሉ? እንደዛ ከመጣ አሰየው፣ ካልሆነ ግን ሌላ አቬሬጅ ሶስተኛ ሚድፊልድ ካመጣን ከባድ ችግር ውስጥ ነን። ቼልሲዎች በዚህም እንዳያገነትሩን ስለ ዩናይትድ እና ስለ ኢኒዮስ ግን ትራንስፈር ፕላን እና ትንሽ ጥያቄዎች እያነሳው ነው። ነገ በሰፊው እንመለሳለን። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እስቲ ምን ተሰማችሁ ስለዚህ ዝውውር? ይመቻችሁ። ሂር ዊ ጎ። ክለባችን ማንቸስተር ዩናይትድ የቼልሲውን አማካኝ አንድሬ ሳንቶስን ለማስፈረም ከቼልሲ ጋር ሙሉ ለሙሉ ስምምነት ላይ ደርሰዋል። ምን ሐሳብ አላችሁ በካዝሜሮ ቦታ አንድሬ ሳንቶስ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ዓመት ዋንጫው የኛ ነው። ምንድነው የምሰማው? እስረኛ ልውውጥ አደረጉት እኮ ቼላው። ምንድነው ሿሿ የሰራኝ? ምንድነው ያደረገው እንዴ? አረ ወገን ምንድነው 48 ሚሊዮን ፓውንድ ሲደመር 2 ለአንድሬ ሳንቶስ ቼልሲ ቤት፣ ለዛውም ቋሚ እንኳን መሆን ላቃተው ተጫዋች። እኔ ተዋንኔ እንጠብቃለሁ ጭራሽ አንድሬ ሳንቶስ። አራት ቀደዱብኝ በመድኃኒዓለም። አረ ውሸት ነው በሉኝ። ፋብሪዚዮ ሮማኖ ጭራሽ እኮ ሂር ዊ ጎ አለው። 2-3 ነው ያየሁት። ግራ እስኪገባኝ ድረስ ሜጃ እስኪጠፋኝ ድረስ ሆነ ተከናወነ። አንድሬ ሳንቶስ ነገ ሜዲካል ያደርጋል። አላውቅም እንደምትሉ ኮሜንት ላይ እስቲ ስለዚህ ሱ እየነገርኩ ኦማር ቤራጋ አንጭላጋ እየነገርኩ ከዚህ ፊት ተቆጣጣ ትግዛሱ ለትርፍን ያመጣው ብዬ እየነገርኩ እኔ ማይተር ደጋፊ ስለሆነ ያመጣው እሱን ረካይ ስለሆነ ማናባ እኔ የምታጠለኝ ነው በላ። አሁን ቀጣይ ዓመት እኔ ጨጓራ መርዝ ይረጫለሁ። ይሄ አሁን ሄደ ምን ነበር ታጣ ማን እንደሆነ ሲጮት አንድ ቪዲዮ አላየህም? አንድ ጌም አላየህም ሲጮት ሄደ ገንዘቡ ረካይ ስለሆነ ተቀመጣለ። ማን አባልን ይቃጠል። አሁን የ100 ሚሊዮን አታስፈርምና እንገናኛለን። አይኔ በላችሁ። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። ይሄ አዲሱ አካውንቴ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ኦልሞስት ሂር ዊ ጎ መባል ነው የቀረው። አሁን ዴቪድ ኦርንስቴን አሁን ባስነበበው መረጃ መሰረት ዩናይትድ እና ቼልሲ በዚህ ልጅ ጉዳይ ላይ ከስምምነት ላይ መድረሳቸው ተዘግቧል። 48 ሚሊዮን ቀጥታ የሚከፈል 2 ሚሊዮን ደግሞ እየታየ በሚጨመር እንደገና ደግሞ ወደፊት ልጁ ሲሸጥ 15% ቼልሲ ከሽያጩ ላይ እንደሚያገኝ በቃል ደረጃ ከስምምነት ላይ ደርሰዋል። እንግዲህ ዩናይትድ ቀዘቀዘች። በቃ ምንም ማድረግ አይቻልም። ባለመቶ ምናምን ሚሊዮኖች አልቻለችም። ሳንቶስ እውነት ለመናገር ጸዴ ልጅ ነው፣ ግን ለዩናይትድ ግን ይመጥናል ብዬ አላስብም። ያው ለቼልሲም ስላልመጠነ ማለት ነው። ለማንኛውም ግን የአርሰናልን ፋንታ አይደለም የቀዘቀዛችሁት። አርሲዬ፣ ጋርናቾ ወይ ዴላፕ ጣል ይደረግላችኋል፣ ቶሲን ይመረቅላችኋል ማለት ነው። አንድሬ ሳንቶስ ወደ ማንቸስተር ዩናይትድ። ቼልሲና ዩናይትድ በዚህ ዝውውር ተስማምተዋል። ዩናይትዶች 48 ሚሊዮን ፓውንድና ከተጨማሪ 2 ሚሊዮን ፓውንዶች በአጠቃላይ 50 ሚሊዮን ፓውንድ እንግዲህ ለዚህ ዝውውር ያወጣሉ። አንድሬ ሳንቶስ በግል ጥቅማ ጥቅም ከዩናይትድ ጋር ተስማምቷል። ቼልሲ ምርመራ እንዲያደርግ እንግዲህ ፈቃዳቸውን ሰጥተውታል። ይህ ዝውውር እንግዲህ ሁለተኛ ብራዚላዊ ተጫዋች እንግዲህ በዩናይትድ ማሊያ በዚህኛው የክረምት ዝውውር እንግዲህ በመሀል ሜዳው ተመልክተናል። ኤደርሰን ቀደም ብሎ እንግዲህ ሂር ዊ ጎ የተባለ ዝውውር ነው። የሕክምና ምርመራውን እሱ የሚያደርጋል ተብሎ ይጠበቃል። ሌላኛውም እንግዲህ ሳንቶስ ነውና ይህ ዝውውር አሪፍ ነው መጥፎ ነው እሱን ስንመለከተው ነው ምንፈርደው። ምክንያቱም ሴኒ ላመንስ ባለፈው ብዙ ግምት ሳይሰጠው የክለባችን ምርጥ በረኛ ሆኗልና ይሄኛውም የመሃል ሜዳ ስፍራ ላይ አሪፍ ይሆናል ብዬ ተስፋ አደርጋለሁ። ምን ታስባላችሁ? ሰበር ዜና፣ ብራዚላዊ አንድሬ ሳንቶስ ቱ ማን ዩናይትድ ሂር ዊ ጎ ሰተት ብሎ ገባ። ሶስተኛ ብራዚላዊ። ክለባችን የብራዚል ጭፈራ ቤት ሆነ። በቃ ካሴሚሮን ሸኘን፣ 2 ብራዚላዊ ሚድፊልደር አመጣን፣ ከዛ ኩኛን። ቀጣይ ዓመት አባቴ ያዝ ነው ወዝወዝ ነው።
አረ ኮፒ ሊንክ እና ሪፖስት አድርጉ። እንዲሁ አካውንቴ ወደ ኋላ ነው እንዲህ የሰው ሽቅብ ይሄዳል። እኔ ቁልቁል ነው እየሄደ ያለው። በጣም ይሄ ልጅ ግን እውነት ኬት ችሎ ነው ካላችሁ አይ ቲንክ ምላሻችሁ የሚሆነው ከፒኤስጂ ጋር ያደረጉት ጨዋታ ነበር። ስትራስቡርግ 2-1 ሲያሸንፏቸው ስትራስቡርግ እያለ ማለት ነው አንድ ቻንስ እና ያቺ ጨዋታ መቼም ትዝ ይለኛለች። በጣም አደገኛ የነበረበት ተቀፍ ዶቦል ፒኤስጂ የሚገርማችሁ ኳሱን ፎር ዘ ሞስት ፓርት ይዞባቸው ነበር። ነገር ግን 2-1 አሸንፈው ቢሆንም ስትራስቡርግ ግን ደግሞ ኦፍ ደ ቦል መስራት በጣም ይጠበቅባቸው ነበርና ያን ቀን በጣም አሳይቶ የነበረ ላስት ሲዝን በፊት የነበረው ጨዋታ ላይ ማለት ነውና ያ አንድሬ ሳንቶስ የሚገርም ተጫዋች ነው። ብዙ ነገር መጠበቅ ትችላላችሁ ብዬ አስባለሁ ከሱ እና እንደነገርኳችሁ ኦፍ ደ ቦል ያለው ሞመንትም የሚገርም ነው። ኦን ዘ ቦል መጥፎ ነው ማለት አይደለም። ኦፍ ዘ ቦል ስላችሁ ባይዘ ግን ያው የሱ በጣም ከባዱ ስትሬንግዝ ያለው ዛጋ በተለይ ግራውንድ ዱሎች ላይ ኢንተርሴፕሽን ክሊራንስስ ምናምን በዛ አጣጡ በጣም ፋስት የሆነ ልጅ ነው እና ምናልባት የዋጋው ጉዳይ ነው። የዋጋውን ታወሩበት ትችላላችሁ ግን ጉዳት የለበትም። ጉዳት ከሌለ በድረስ ፖቴንሻሉም ሊያድግ ይችላል እና ደግሞ ስራውን እቺ የሚሰራላችሁ ከሆነ አሪፍ ነው ብዬ አስባለሁ። ነገር ግን እናንተ ደግሞ አሁን ክሬቲቭ ሚድፊልደር የሚለውን ጉዳይ ደግሞ ያመጣል አያመጣም የሚለውን ግን ዩናይትድ ትንሽ አጠያያቂው ነው። ኦብቪየስሊ ኤደርሰን በዛች በመጠኑ መስራት ይችላል። ከቤንች ነበር የታሰበው እሱ አሁን ከፍ ይላል ወይ ማንም የሚሰለፈው ሌላ ሰው ይጨምራል ወይ እሱ አይ ቲንክ ትልቅ ጥያቄ ይመስለኛል ለማንቸስተር ዩናይትድ አሁን ባለው። ለማንቸስተር ዩናይትድ ማን ነው ሚድፊልዱ ላይ ተሰልፎ የምናየው የሚለው ጉዳይ አይ ትልቅ ነገር ይመስለኛል። እስቲ በጊዜ ሂደት የምናየው ይሆናል። እናንተ ሚድፊልዱ ላይ ማን ይሰልፋል ብላችሁ ታስባላችሁ? እንግዲህ እስካሁን ባለው ያው ኦብቪየስሊ ክሊር የሆነ ማይንድ አለ። ኮቢ ሜኑንስ ምናልባት ድሮፕ ለማድረጋችሁ ታስባላችሁ? እንደሞ ቶማስ ቱክል ከዛ አንድሬ ሳንቶስ ኤደርሰን ተጠቅማችሁ ከዛ ብሩኖ ከፊት ለፊት ማድረግ ያው ብሩኖ ነው አንተ ቸብሉ ሌላው ይቀየራል ብዬ ስለማስብ ማለት ነውና ብሩኖም ያው ማረፋ ይቀርም ግን ገብቷችኋል። ፎር ዘ ሞስት ፓርት በሚለው ነው ወሳኝ ጨዋታዎች ውስጥ ብቻ ይሄን ይመስላል። እንግዲህ ኳዚኖች እንዳምጣችሁ መጫን ያረሳሳዎች ኮንቴክስት ኮንታክት ኮፒ እንዲደረግ ቀጥታ እስከንገናኝ ድረስ ይመቻችሁ። እሺ ማንቸ ፋሚሊ ሁለተኛ ፈራሚያችንን አግኝተናል ማለት ነው። አንድሬ ሳንቶስ ከቸልሲ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። ብራዚላዊ አንድሬ ሳንቶስ ከቸልሲ እንግዲህ ወደ ማንቸስተር ዩናይትድ በ50 ሚሊዮን ፓውንድ እንግዲህ መፈረሙን ተረጋግጧል ማለት ነው። ምንም ያላሰብነው ተጫዋች ሌላ ማንቸስተር ዩናይትድ አለ እንዴ? ይሄ ተጫዋች አንድሬ ሳንቶስ አንድም ቀን ሲጠራ ሰምቼ አላቅም። ዛሬ ሲፈርም ብቻ ነው የሰማሁት ማለት ነው። እናንተስ ከቸልሲ የሚሸጣቸው ተጫዋቾች አብዛኛውን ሿሿ ናቸው። አርሰናል ቤት እየተመለከትን ነው። እኛ ጋስ ይሆናል ወይ አይሆንም ወይ? ማይክል ካሪክ ደግሞ የብራዚል ተጫዋቾችን እየሰበሰበ ነው። ምን ይሄ ነው እንዴ? ብራዚላዊ ካልሆነ አይቻልም እንዴ? እናንተስ ይሄን ተጫዋች ይመቻችኋል ወይስ አይመቻችሁም? ሐሳባችሁን ኮሜንት ጋር አስቀምጡልኝ። ይመቻችሁ።